ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የህይወት ገጾች ፕሮግራማችን ተጀምሯል። በፕሮግራማችን የስነ ልቦና የአእምሮ ጤናና ማህበራዊ ጉዳዮች የሚዳሰሱበት ነው። በዛሬ ቆይታችን ደግሞ የስብዕና መዛነፍና መፍትሄዎችን በተመለከተ ቆይታ እናደርጋለን። ፕሮግራሙን ደግሞ አዘጋጅተን የምናቀርብላችሁ እኔ የሩሲሳይና የሻምባው ወርቄ በጋራ በመሆን ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እንጋብዛለን። እንግዲህ ዛሬ ሻምባው የስብዕና መዛነፍ የሚለውን ነው የምናየው እና ስለ ስብዕና የስብዕና መዛነፍ ምንድነው የሚለውን ሐሳቦች እያነሳን እንነጋገራለን ማለት ነው። እውነት ነው። አብረን ብንመጣም እንደሰነበትሽ ደህና ነኝ። ዛሬ እንግዲህ ስብዕና እንመለከታለን። ብዙ ጊዜ ሰዎች ስብዕናው የተሻለ ነው፣ ስብዕናው ከፍ ያለ ነው፣ የስብዕና እድገት ይያለም ከዚህ በፊት አውርተናልና በዛሬ ቆይታችን ግን የምናወራው ህመም ደረጃ የደረሰውን መዛነፍ የሆነውን ምንመለከትና ራሳችን እንድንመለከተው ነው። አሁን ብዙ ጊዜ የአእምሮ ህመሞችን ብንመለከት የሩት ሰው ለምሳሌ ጭንቀቱ ሲገባ በተለይ ህመም ደረጃ የደረሰ ጭንቀቱ ገብቻለሁ ብሎ ህመሙን ሊረዳው ይችላል። ድብርቱ ሲገባ ድብርቱስ እንደገባ ሊረዳው ይችላል። የስብዕና መዛነፉን ግን ብዙዎቻችን ጉዳይ አንለውም። በጣም በዓለም አቀፍ ደረጃ እንኳን ብንመለከተው በዓለም ላይ ያሉ ህዝቦች ላይ 1/3 ላይ ይደርሳል ነው የሚባለው ህመም ደረጃ አጠቃላይ ያለው ህመም ደረጃ የደረሰው ደግሞ 20% የሚሆኑ ዓለም ህዝብ ላይ አለ ማለት ነው። ስለዚህ ያንዳንዳችን ላይ በኋላ እንዘረዘራቸዋለን ያንዳንዱና ብንመለከታቸው ያንዳንዳችን ላይ የትኛው አለ ብለን እንድናስብና ምናልባት ካለ ደግሞ መፍትሄ እንድንፈልግም ያደርጋል። ስለዚህ ዛሬ ራሱ የስብዕና መዛነፍ ምንድነው? አይነቶችም አሉ፣ ብዙ አይነቶች አሉ። እነሱን እንመለከታለን፣ መንስኤዎችን እንመለከታለን። ከዛም ባለፈ ደግሞ ብዙ ጉዳት ይኖረዋል። ጉዳቱንና በመጨረሻም ህክምናውንም መፍትሄውንም እንመለከታለን ማለት ነው። በጣም ጥሩ። ውድ ተመልካቾቻችን ዛሬ እንግዲህ በረሳ ጉዳይ አርጋን የተነሳነው የስብዕና መዛነፍና መፍትሄዎቹን በተመለከተ ነው የሚሆነው። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምባው ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ውድ ተመልካቾቻችን እንግዲህ ቀደም ብለን እንዳነሳነው የስብዕና መዛነፍና መፍትሄዎቹን በተመለከተ ነው ቆይታ የምናደርገው። አሁንም አብራችሁ እንድትሆኑ በአክብሮት እንጋብዛለን። እንግዲህ ቀደም ብለን እንደ ሐሳብ እንዳነሳነው የስብዕና መዛነፍና መፍትሄዎቹን ብለን ነው እንደረሰ ጉዳይ ስንነሳ መጀመሪያ ስብዕና ስንልስ ምንድነው የሚለውን ሐሳብ እስኪ እንደምን ደርደሪያ እንየው። ጥሩ ይርስ እንግዲህ ስብዕና የሚባለው በእንግሊዝኛ አጠራር
ፐርሰናሊቲ እየተባለ ይጠራልና እንደውም እሱ በደንብ አይገልጸውም። ፐርሰናሊቲ የሚለው ማስክ ነው፣ ጭምብል ነው። ለምሳሌ ለልጆች እንቁላል ብንሰጣቸው ማለት ያልፈረጠ እንቁላል ብንሰጣቸው እና ማርከር ደግሞ የሚስሉበት ስዕል ብንሰጣቸው እና የምትፈልጉትን ስዕል ሳሉ ብንላቸው ስዕል ሊስሉ ይችላሉ፣ የሚፈልጉትን ነገር ሊያቀርቡ ይችላሉ። እና አብዛኛዎቹ የሚስሉት ነገር ሊለያይ ይችላል። ስለዚህ ያ የተሳለው ስዕል ግን ሊጠፋ ይችላል። እዚህ ማስክ ተብሎ የሚገለጸው በዚህ አግባብ ነው። ፐርሰናሊቲ ማለት ያ ነው ማለት ነው። እኛ ምን ስለው ምናቀልመው ስንፈልግ ደግሞ ምን ቀይረው ነው ማለት ነው። ግን እንቁላሉን ብናፈርሰው ወይም ደግሞ ብንሰብረው አስኳሉ ተማሳይ ነው አይደለ? ስለ አስኳሉ አይደለም የምናወራው ማለት ነው። ስለማይቀየጥ ስለ ባህሪ ሳይሆን የምናወራው እኛ ራሳችን ላይ ስለምንስለው ስዕል ነው። ስለዚህ ሰብእና የሚባለው ብዙን ጊዜ ሰውነት ማንነት ሆኖ የሚገለጽ ነው። እንግዲህ እያንዳንዱ ሰው ራሱን ቢጠይቅ እኔ ማን ነኝ ብሎ ቢጠይቅ የራሱ የተለየ መገለጫ አለው። የሚገርመው የራሱን ባለም ላይ አንቺን ምስል ሰው አለ ማለት ሁላችን ምስል ሰው የለም ማለት ነው። አንቺን ብቻ ሳይሆን ባለም ላይ ያሉ ሰዎች በሙሉ እነሱን ምስል ሰው የለም። በአካላዊ ገጽታችን እንኳን ማለት ነው በአካላዊ ገጽታችን እንኳን እኛን ሪል እኛን ምስል ሰው የለም። ከዚህ የበለጠ ግን ማን መሳሰለው በሰብእናችን ነው። ምናልባት ምንትዮች እነዚህ አይደንቲካል ቲዩን የሚባሉት በአካል ገጽታቸው ላይ መሳሰሉ ይችላሉ። በመልክ መቀራረብ ከመልክ መቀራረብ ባለፈ ግን በጣም ማንገናኘው በሰብእናችን ነው። ስለዚህ ሰብእናችን በጣም የተለየ ነው። ያንተ ሰው የተለየ መገለጫው ነው ማለት ነው። ስለዚህ እነዚህ ልዩ የሆነ መገለጫው ደግሞ ምንድነው ስንል አስተሳሰብን፣ ስሜትን እና ድርጊትን ወይም ተግባርን የያዘ ነው። ስለዚህ የሰው ልጅ ሰብእና ስንል ሰብእና ብለን ስንጠራ ቋሚ የሆነ ማንነቱ ቋሚ የሆነ መገለጫው ምን የያዘ ሐሳቡን፣ ስሜቱን፣ ድርጊቱን፣ ተግባሩን የያዘ ነው። አስተውለሽ ከሆነ እኮ ሁላችንም በየቀን ተቀን ህይወታችን ላይ ሰዎች ሲጠቅሱ እንሰማለን ወይም እኛም ልንጠቅሰው እንችላለን። ከሌኮ ሰብእናው በጣም የተለየ እኮ ነው እንላለን። ከሌኮ ሰብእናው በጣም የተሻለ ነው ማለት ከደግነቱ፣ ከታታሪነቱ፣ ከቅንነቱ ከብዙ ነገሮች አንፃር ነው። ስለዚህ ሰው ሰብእናው እንደዚህ ያለው ለምንድነው ብለን ብንጠቅስ ቋሚ ነው ማለት ነው። አንፃራዊ በሆነ መንገድ ቋሚ ነው። ለምሳሌ ድንገት አንድ ሰው ሲፈራ ብትመለከቱ ይሰው ፈሪ ነው አትይም፣ ድንገት ነው የፈራ። ሰው ድንገት መንገድ ላይ ሰዎችን ሲረዳ ብትመለከቱ ወይም ብንመለከታት ደግናት ልንልም አንልም እንችላለን። ግን ደግ ነው ወይም ደግሞ ያ ሰው ይፈራል ወይም ደግሞ የዛን ስብና መገለጫ ብናደርገው ምን ሲሆን ነው? ቋሚ በሆነ መንገድ ያን ሰው ሲገልጸው ነው። ስለዚህ ሰብእና የአንድ ሰው ቋሚ መገለጫው ማንነቱ ኢየሩስ ማናት ብትባል እሷን የሚገልጻት ያ የሚገልጻት ማለት ምን ማለት ነው? ከአካላዊ ገጽታችን ውጭ ማለት ነው። አሁን አካላዊ ገጽታችን አይደለም ዛሬ የምንመለከተው አስተሳሰባችን፣ ስሜታችን እና ሌሎች ነገሮቻችን ነው። ከሊኮ በጣም ደግ ነው። አሁን እስካሁን ያነሳሁት ያለ በጎ ነገር ነው። በጎ ያልሆነ በተመሳሳይ ሁኔታ ነው። ከሊኮ በጣም ጥሩ አይነት አመለካከት የለውም፣ ደግነት የለውም፣ ቅንነት የላትም። እሱ በጣም ፈሪ ነው። ፈሪነት ስንል ከስሜት ጋር በተገናኘ ማለት ነው ልንልም እንችላለን። ስለዚህ ጠቅለል ባለ መልኩ ስንመለከተው ሰብእና ማለት የአንድ ሰው ቋሚ መገለጫው ማንነቱ ነው ማለት ነው። በጣም ጥሩ። እንግዲህ ሰብእናን በዚህ ልክ ከገለጽ ነው የሰብእና መዛነፍ ስንልስ ምንድነው? ሰብእና ይዛነፋል ወይስ የሚለውን ደግሞ እናንሳው። እሱ ነው ትልቁ ነገር፣ ይዛነፋል ማለት ነው። ከሚዛናችን ወይ ደግሞ ከተቀመጠለት መለኪያ ይኖራል። ከዛ ከተቀመጠለት መለኪያ ይወርድና ተዛንፏል ብለን ልናስቀምጥ እንችላለን። ዛሬ በጉዳያችን የምንመለከተው እሱ ነው። በእንግሊዝኛ አጠራር ፐርሰናሊቲ ዲስኦርደር የሚባል የአእምሮ ህመም መመዘኛዎች አሉ። መመዘኛ ራሱን ችሎ ማኑዋል አለና እና ከዛ ማኑዋል ላይ የተቀመጠው ሳይንስ የሆነውን ነገር ነው የምንመለከተው። ግን ብዙም ጊዜ በቀን ተቀን ህይወታችን ላይ ላናስተውለው እንችላለን። እውነት የዛ ሰው ስብና ተዛንፎ ነው ብለን ላናስብ እንችላለን። ምክንያቱም አሁን ለምሳሌ ቀደም ብለን መግቢያችን ላይም እያነሳን ነበር አይደለ? ለምሳሌ ድብርት ይዞ ያ ሰው ድብርቱ የሆነ ጊዜ ላይ የመጣ ነው ማለት ነው። ስለዚህ መከፋት ውስጥ ገብቷል ያ ሰው፣ ጭንቀት ውስጥ ገብቷል ብለን ደግሞ በጭንቀት ሲሆን ጭንቀት ውስጥ ገብቷል። ሌላ አይምሮ ህመም ከሆነ የአይምሮ ህመም ተደርሶበታል። ሱስም ከሆነ ሱሱ አብሮት አልነበረም። ይህ ስብና ግን ከመጀመሪያው ጀምረን የገነባ ነው ነገር ድንገት የሚመጣም አይደለም። ከስር መሰረት ነው። ያንቺ ወጥ የሆነ የገነባሽ ማንነት ነው። ስብና ስንል ወጥ የሆነ መገለጫችን ነው። ሰው ብለን ያን ሰው ስንጠቅሰው ከአካላዊ ገጽታ ውጭ የምንጠቅሰው ቋሚ የሆነ የሐሳብ፣ የስሜት፣ የተግባር ውጤት ነው። እንደውም ያን ሰው ስብና የሚሰራው በጣም ከብዙ ሺህ የስብና ውቅሮች ናቸው። አሁን እያንዳንዱ ከአስተሳሰብ አንፃር ብንመዝነው፣ ከማህበራዊ መስተጋብር ጋር ብንመዝነው፣ ከሌላ ጋር ከስሜት ጋር በተገናኘ ብንመዝነው ያን ሰው ያለውን ስብና እንዲሰራ ያደረገው የብዙ ድምር ውጤት ነውና
ስለዚህ ቋሚ መገለጫ ነው ብለናል ስለዚህ ቋሚ መገለጫና የስብዕና መዛነፍ ነው ስንል ደግሞ ድንገት የመጣ ሳይሆን አብሮት የዛ ሰው መገለጫ የሆነ ነው ስለዚህ ያ ቋሚ መገለጫ የሆነው ተዛንፏል ስንለው ምን ነው እንዳነሳ ነው አሳሰባችን ስሜታችን ምን ያደርገው ተግባር ያፈነገጠ ሲሆን ጤናማ ሳይሆን ሲቀር ከምን አንፃር ያፈነገጠ ምን ነው መለኪያ ያለው ማለት ነው አንደኛ መለኪያው ማህበራዊ ሁኔታዎች መለኪያዎች አሉ ከማህበረሰባችን ወግ ባህል እሴት አንፃር የተለየ ነገሮችን እኛ ምናረክ ከሆነ ወጣ ያለ ነው ማለት ነው የተለመደ አይደለም ያልተገባ ነው ስለዚህ አንደኛ ከብዙሃኑ መውጣት ብቻ ደግሞ አይደለም ያፈነገጠ የሚያሰኘው ወይም ደግሞ ጤናማ አይደለም የሚያሰኘው ከብዙሃኑ የወጣ ሆኖ ጉዳት ደግሞ ሲያስከተል በማን ላይ በግለሰቡ ላይ ጉዳት ያስከትልበታል በረጅም ጊዜ ጉዳት ሊሆን ይችላል አሁን የቅርብ ጉዳት ሊሆን ይችላል ማለት በቀን ተቀን ጉዳት ሊያደርስበት ይችላል ከራሱ አልፎ ሌላኛው ሰው ጉዳት ሊያደርስ ይችላል አንዳንድ ጊዜ የአእምሮ ህመሞች ግለሰቡን ከመጉዳት አልፈው ወደ ሰው ይሄዳሉ ለምሳሌ አሁን ማንም ሰው አይታመም እንጂ አካል ህመም ቢያመው ያካል ህመሙ ሰውየውን ብቻ ነው እየጎዳ ያለ ከዛም ባለፈ ግን ሰውየው በመታመሙ ደግሞ ምን አጣው ነገር አለ ቤተሰብ በብዙ መንገድ ይጎዳል ያ ሰው ለሀገር ብዙ አስተዋጽኦ አለው ሀገርም ትጎዳለች ነገር ግን ስብናችንና ወይም ደግሞ የአእምሮማችን ሲጎዳ ግን ዋና ማዘዣ ጣቢያው አእምሮአችን ነው የሚጎዳ ስሜቶቻችን ሐሳቦቻችን ሲጎዱ ደግሞ ለማን ነው የሚተርፈው ለኛው ሰው ይተርፋል ወደኛው መሄዳ ብቻውን አይደለም ስሜቱ የሚታመመውና ጉዳት አለው ስንል ግለሰቡን ብቻ አይደለም የሚጎዳው ወደ ማህበረሰብ ወደ ግለሰብ ወደ ቤተሰብ ይሄዳል በኋላ ጉዳት ደግሞ እንመለከተዋለን ለምሳሌ አሁን ቤተሰብ ላይ ከልጆች ጋር ያለው መስተጋብር ከትዳር ጋር ያለው መስተጋብር ከስብናው መዛነፍ ጋር በተገናኘ ሊከሰት ይችላል ጉዳት ያስከትላል ስለዚህ በመዘኛዎች ያፈነገጠ ሆኖ ከዛም ባለፈ ደግሞ ጉዳት ያስከተለ ከሆነ ከዛም በተጨማሪ ምንድነው የማይቀየር ከሆነ ነው አሁን ሁላችንም ብናስተውል የአእምሮአችን አስራን ብንመለከተው አእምሮአችን ወደዚህ ምድር ስንመጣ ዓለምን ጋር ተመሳስለን ወይም ደግሞ እኛ ችግሮችን ፈተን እንድንኖር ተፈጥሮ የተፈጠር ነው ማለት አንድ ሰው ዕውቀት ይዞ አልተፈጠረም ወይም ደግሞ አሳሰብ ያውን ያለው ማለት ይዞ አልተፈጠረም አእምሮ ይዞ ነው የተፈጠረ ያምሮ ግን ለምንድን ነው የሚያገለግለው አካባቢን ተላምዶ እንዲኖር ነው የሚያደርገው ነገር ግን እዚህ ጋር የስብዕና መታወክ ሲያጋጥመን ግን ነው የሚያደርገው አካባቢውን መቀየር ነው የሚፈልገው እሱ ራሱን ሳይሆን አጀስት የሚያደርገው ራሱን ሳይሆን የሚቀይረው ሁኔታዎችን ነው የሚቀይረው ሁሉንም በራሱ ልክ ሊለካ ይችላል ልትለካ ትችላለች ስለዚህ ፍሌክሲብል ያልሆነ ወይም ደግሞ ነገሮችን ተለዋዋጭ ሆኖ ችግሮችን መፍታት አለመቻልም እንዳልነው ስብዕና ቋሚ ነው ስንል የማይቀየር ማለት አይደለም ይቀየራል ግን አንጻራዊ በሆነ መንገድ ያ ሰው ስብዕናው ለማለት ግን ለረጅም ጊዜ አብሮት መኖር አለበት ነገር ግን ያ ሰው ግን መቀየርን ያስፈልገዋል አካባቢው ለመላመድ አካባቢው ሆኖ ለምሳሌ ካዘነው ጋር ማዘን ይገባሻል ከተከፋው ጋር ትከፊያለሽ ከተደሰተው ጋር ትደሰቻለሽ በአጋጣሚ እንኳን ያንቺ ስብዕና በቁጣ ካሉ ሰዎች ጋር እንኳን ቢሆን ቁጣን እንኳን ምታበርጅ መሆን ይገባሻል አይደል ለምሳሌ ቁጣ ከሆነ ቁጣ ላይ አሁን የተቆጣ ሰው የተናደደ ሰው ቢኖር የኛ ስብዕና መልካም ካልሆነ እንደገና ሌላ ነገር ደግሞ መጨመር ይሆናል አይደል ስለዚህ አካባቢውን መልመድ የሚያስችል ማንነት ላይ ኖረው ይችላል ስለዚህ የስብዕና መዛነፍ ስንል በጣም ብዙ ናቸው ዛሬ ምናልባት እናነሳቸዋለን 10 ናቸው በኋላም ከፋፍለን እንመለከታቸዋለንና ስለዚህ የስብዕና መዛነፍ ተዛንፏል ስንል የተለየ ሲሆን ያፈነገጠ ሲሆን ጉዳት ሲያስከትል ያሳሰባችን ስሜቶቻችን መዛነፍ ሲኖራቸው ከዛም ባለፈ ደግሞ የስብዕና መዛነፍ ስንል ስሜታችን ይታመማል ሐሳቦቻችን ይታመማሉ አሳሰቦቻችን ማለት ያስተሳሰብ መዛነፍ ነው የስብዕና መዛነፍ የሚያመጣ የስሜቶቻችን መታወክ ነው የህመሙን ሊያመጣ የሚችለው ወይም ደግሞ የስብዕና መዛነፍን የሚያመጣው ስሜታችን መቆጣጠርና መግራት ማወቅ አለመቻላችን ነው ማህበራዊ መስተጋብራችን ላይ ጤናማ አለመሆን ነው ወይም ደግሞ ማህበራዊ መስተጋብር ላይ ጤናማ አለመሆኑን የስብዕና ተዛንፏል ብለን እንድናስቀምጥ ያስችለናልና በኋላ ከመገለጫዎች ጋር እንመለከታቸዋለን ስለዚህ መዛነፍ ምንለው አሳሰባችን ሲዛነፍ ማለት ነውና ስሜቶቻችንና ምናደርገው ተግባር ወጣ ያለ ከሆነ ያልተለመደ ከሆነና ጉዳት ያስከተለ ከሆነና ለረጅም ጊዜ ደግሞ ከቆየ ነው ኢየሩስ እዚህ ጋር ብለን እናሰምረው ምንድነው ለምሳሌ አንድ ሰው ድብርት አለበት ለማለት ከ2 ሳምንትና ከዛ በላይ ከቆየ ድብርቱ የሐዘን ስሜት የመከፋት ስሜት የድብርት ህመም አለበት ብለን እናስቀምጣለን የጭንቀት ደግሞ በተመሳሳይ ሁኔታ እንደዚህ ብለን እናስቀምጣለን የስብዕና መዛነፍ ግን ለረጅም ጊዜ እኛ ጋር አብሮ መኖር አለበት ለረጅም ጊዜ አብሮ መኖር ይተበቅበታል በተለይ ደግሞ ከአፍላ እድሜ ጀምሮ ከልጅነት ጀምሮ ከአፍላ በተለይ ደግሞ አንዳንድ ህመሞች ደግሞ የአፍላ እድሜ ክልል ላይ አብሮ የሚመጡ አሉ ስለዚህ አብሮ እየመጡ የኛ መገለጫ መሆን ይገባቸዋል እንጂ ድንገት በሆነ የስነ ልቦና መታወክ ወይም የሌላ የአእምሮ ህመም መታወክ ምክንያት
የአሳሰብ የስሜትና የድርጊት መዛነፍ ስላስከተለ ስብናው ታሟል አንልምና ታሟል ለማለት ለረጅም ጊዜ ከኛ ጋር መኖር አለበት የኛ መገለጫ መሆንም ይገባዋል። በጣም ጥሩ እንግዲህ አሁን ዛሬ ሰበና የተለያየ አይነት እንዳልከው ሰበና ይኖረናል መልካሙ ሰበና እንዳለ ሆኖ መልካም ሰው ነው እኮ ጥሩ ሰው ነው የተለየ ሰበናው ከፍ ያለ ነው ብለን ልናነሳ እንችላለን ብዙ ጊዜ ዛሬ ግን የተዛነፈውን ሰበና ወይ ደግሞ አሉታዊ የሆነውን የሰበና ሁኔታ ነው ልናይ የፈለግነውና እንግዲህ የተለያዩ አይነት የሰበና አይነቶች ሊኖሩ ይችላሉና የሰበና መዛነፍ አይነቶችስ ምንድናቸው የሚለን ደግሞ እንያ በጣም ጥሩ እንግዲህ ቀደም ብለን ውጤቶችን እየተጠቀስን ነበርና አሁን ሌሎች ያምሮ ህመም ስናስቀምጣቸው ያን ያህል አይሄዱምና ይሄ ግን እስከ 20% እንደሚደርስ መረጃዎች ያሳያሉ እስከ 20% ማለት ያለም ህዝብ ላይ ማለት ነው ያለም ህዝብ አሁን በቢሊዮን ነው አይደል 8 ቢሊዮን እንደዛ ያደረሰ ነው ቁጥሩን እንግዲህ እንዳላሳሰት እንጂ ከዛ ውስጥ 20% ብትወስጁ ወደኛ ሀገር ደግሞ አምጪውና 120 እንደዛ እየተባለ ይጠራልና 20% የስብና መዛነፍ አለ ብለሽ ካሰብሽ አስዩ በጣም ሰፊ ነው በጣም ችግር ነው በጣም አደጋም ነው ማለት ነውና በጣም ሰፊ ነው ወደ ህመም ደረጃ የደረሰው ነው ያነሳ ነው ምናልባት ደግሞ ህመም ደረጃ ያልደረሰው በጣም ያልከፋው ደግሞ ቢያንስ ትንሽ ደግሞ የሆነው እስከ 30% ወይም 1/3 እንደሚጠጋው ነው መረጃዎች የሚያስቀምጡት እንግዲህ እነዚህ የስብና መዛነፎች አንድ አይደሉም በጣም ብዙ ናቸው 10 አይነት የስብና መዛነፍ አለ እንግዲህ እነዚህ 10 የስብና መዛነፎች ይለያያሉ ምድብ አላቸው ይርስ አሁን ምድብ አንድን ራሱ ብንመለከት ዳይሬክተራችንን ታሳየናለች ምድብ አንድ ላይ ከምን ጋር የሚገናኝ መሰለሽ ይርስ ያፈነገጠ የተለየ ከማህበረሰቡ ወግ ባህል የወጣ መሆኑን የሚያሳይ ነው አሁን እነዚህ ምድብ አንድ የሚባሉት አሁን አንደኛው ተጠራጣሪ የሚባል የስብና መዛነፍ አለ ተጠራጣሪ የሚባለው የስብና ምንድነው መጠራጠር እኮ ጤናማ ነው አሁን ሰው አንዳንድ ጊዜ ማታምኙ ነገር መጠራጠር ያስፈልጋል እንደውም ያልጠረጠረ ነው ይባላል አይደል ያ ግን ጤናማ ሲሆን ነው ነገሮችን መመዘን ማየት አስተውሎት ማምጣት ነው ይሄኛው ግን የሚጠራጠረው የስብና መታወክ ስላለበት ሰዎችን ሁሉ ማያምን ነው ሰዎቹ ስለማይታመኑ ሳይሆን ሰዎችን ለማመን ይቸገራል ከዛ ጋር የሚገናኝ ነውና ስለዚህ እዚህኛው ላይ ያለው ምንድነው ሰዎችን የሚጠራጠራል በአንድ ያው ይሄ ራሱን በጣም ሰፊ ነው ራሱ መመዘኛም አለው በራሱ ስር ደግሞ ይሰው ተጠራጣሪ ፓራኖይድ የሚባለው የስብና አለው የለውም ለማለት መመዘኛ አለው ሌላኛ ደግሞ ገለልተኛ ወይም ደግሞ ከሰው ጋር ተነጥሎ የሚኖር ብቸኛ ሰው እንግዲህኛ ሰው ማህበራዊ ፍጡር ነን ከሰዎች ጋር በደስታም በሐዘንም አብረ መኖር ያስፈልገናልና ይኛው የግላዊነት ስብና የሚባለው ከሰዎች መነጠል ብቻ መሆን አሁን ህመም ነው ለማለትም ራሱ መለኪያ አለው ሰዎች ብቸኛ ሲሆኑ ህመም አለባቸው ለማለት አይደለም እነዚህ አይነት ሰዎች ግን ምንድነው ከሰዎች ጋር መገናኘት ይፈልጋሉ ግን ስብናቸው ግን አይፈቅድም ሰው ሐዘን ሲያጋጥመው ደስታ ሲያጋጥመው ከሰዎች ጋር አብሮ መደሰትን መጫወት ምን አይፈልጉም ገለልተኛ መሆን አይፈልጉት ሌላኛው በዚህ በምድብ አንድ ወይም ክላስተር ኤ ይባላልና የሚጠራው ደግሞ ምንድነው ያፈነገጠ ከሌሎቹ የተለየ አሁንኛ ባህላችን መስለል ሴቶቻችን መስለል ሌላኛው ሰው መስለን ኖራል ማንኛውም ሰው ማለት ነው እንግዲህ አብዛኛው ማለት ነው እኛ ስንጠቅስምና ግን ደግሞ በዛህመው ውስጥ ደግሞ ካለ ምንድነው ሆኖ ያፈነገጠ ነው ያለን ከሰው ሳቢ የተለየ ከማህበረሰቡ ሳቢ የተለየ ከማህበረሰቡ ወግና ባህል የተለየ እንደውም አንዳንድ ጊዜ ምን ይባላል ከሰው ጋር የማይገጥም ሰብእና አሁን ቀደም ብለን እንዳነሳ ነው ሰብናችን ይለያያል የኛ ሰብእና ከማንም ሰው ጋር አንድ አይደለም ይለያያል ከሰዎች ጋር አብረ የምንኖረው አንድ አይነት ስለሆነ አይደለም ስለዚህ አብሮ ለመኖር የሚያስችል ቆመና ስለምን ገነባ ነው ስለዚህ እንደዚህ አይነት ሰብና መታወቅን ሲያጋጥማው ሰው ምንድነው የሚሆነው ሁሉ ነገር ሰው ጋር አይገጥምም አሳስበው አይገጥምም ሁሌ እንደተከራከረ ነው ሁሌ እንደተቆጣ ነው ስለዚህ መነጠልን ያመጣል ብቻውን ነው የሚኖረው ዓለም ራሱ የተለየ አሳስብ ይኖራል የሚገርመው ኢየሩስ እዚህ ጋር ያለ ሰብና እየቆየ ወደ ከባዱ አይምሮ ሆኖ ይሄዳል ወደ ከባዱ አይምሮ ስኪዞፍሬኒያ ወደሚባለው ሊሄድ ይችላል መጀመሪያ የነበራቸው አሳሰብ ሁሉ ከማህበረሰቡ የተለየ ነው ይታቸው ሁሉ ከብዙ ነው የተለየ ነው በኋላ ግን ቀስ ይያለ ደግሞ በአግባቡ መመለስ ካልተቻለና ማከም ካልተቻለ ቀስ ይያለ ደግሞ ያፈነገጠው ማነት ወደ ሌላ ከባድ አይምሮ ሊሄድ ይችላል ስለዚህ አሁን የጠቀስናቸው በምድብ አንድ ውስጥ የሚገኙ ዘርዘር አድርገን ያስቀመጥናቸው እንጂ በውስጣቸው ብዙ ነገር አለ በምድብ 2 ደግሞ እኛ ምድብ 2 እንበለውና ክላስተር ቢ የሚባል ደግሞ አለ ይህ ክላስተር ቢ የሚባል ደግሞ ታውቃለሽ ይሄ ድራማቲክ የሆኑ ሰዎች ናቸው በጣም ግልፍተኛ የሆኑ ሰዎች የጠርዝ አይነት ስብና ያላቸው ሰዎች ይሄ ግልፍተኛ የሚባለው ምንድነው በጣም የሚቆጡ ግልፍተኛ ሰዎች ናቸውና በዚህ ውስጥ ብዙ አይነት የስብና አይነቶች አሉ 4 የሚጠቀሱ የስብና መታወቆች አሉ ለምሳሌ አሁን
አደገኛ ስብዕና የሚለው እንግዲህ እዚህ ጋር የወሰነው አማርኛ እኛ በተረዳነው መንገድ ነውና ባለሙያዎች ደግሞ ማየት ይገባቸዋል። በእንግሊዘኛ አንቲ ፐርሰናሊቲ ዲስኦርደር ይባላል። አንቲ ፐርሰናሊቲ ዲስኦርደር የሚባለው ነው ወይም ደግሞ ጸረ ማህበረሰብ ስብዕና ይባላል። ይህ ማለት ነው የሰዎችን መብት የሰዎችን ክብር የሚነኩ ሰዎች ስለዚህ ስለ ሰው መብት ስለ ሰው ክብር ስለ ሰው ማንነት ማይገዳቸው ስለዚህ ሰዎችን ምናልባት ባልተፈለገ መንገድ አቢዩዝ የሚያደርጉ ጥቃት የሚያደርሱ ሰዎች ሊሆኑ ይችላሉ። ስለዚህ የኛው ስብዕና ነው ማለት አደገኛ ስብዕና ነው። ምናልባት እነዚህ ሰዎች ብዙን ጊዜ ወንጀል ላይ ልናያቸው እንችላለን፣ ሲደባደቡ ልናያቸው እንችላለን፣ ቤት ላይ ችግር ሲፈጥሩ ልናያቸው እንችላለን፣ ልጆቻቸው ላይ ትዳር ላይ ምን ላይ። ስለዚህ ስብዕናው ምንድነው? መብትን ህግን የሚጥስ ነገር ነው ማለት ነው። ሌላኛው ደግሞ ያልተረጋጋ ወይም የጥርስ ስብዕና የሚባል አለ ማለት ቦርደር ላይን ይባላል። ይሄድ መጣ የሚል ማለት ነው። የሚዋዥቅ አይነት የሆነ ሰዓት ላይ በጣም ፈካ የሚሉ ሰዎች በጣም ደስተኛ አሁን ጠዋት ላይ ሰላም ብለሽ በጣም ሰላም ብሎሽ ምሽት ላይ ደግሞ ዝም ይል ይችላል። አንዳንድ ጊዜ እንዲህ አይነት ጸባይ ድብርት ውስጥ ጭንቀት ሆኖ ልናሳይ እንችላለን። ግን አሁን እናንሳቸው ስብዕና መታወስ ምንድነው? በቋሚነት ነው። ሁሌ የማንነታቸው መገለጫ ነው የሚሆነውና ይሄ ቦርደር ላይን ወይም የጥርስ ስብዕና የሚባለው አንዳንድ ጊዜ በጣም ደመቅ ብለው ደስተኛ ሆነው እናያቸዋለን። አንዳንድ ጊዜ በጣም ደግሞ ከፍቷቸው አዝነው በብዙ መንገድ እናያቸው እንችላለን። ስለዚህ በዚህ መንገድ ይተከሳል። ሌላኛው ሂስትሮኒክ የሚባል ደግሞ አለ። ራስ ላይ በጣም ትኩረት ማድረግ ራስን ትኩረት ወይም ደግሞ ትኩረት ፈላጊ የሚባለው የስብዕና አይነት ነው። ትኩረት ፈላጊ መቼም ሰው ትኩረት እንዲሰጠን ሰው እንዲሰጥ ይፈልጋል። ግን ከልክ በላይ ነው። ከልክ በላይ ሰው ያንዳንዱ እንቅስቃሴው ወይም እንቅስቃሴዋ የሰዎችን ትኩረት መፈለግ ነው። የሰዎችን ትኩረት መሳብ ነው። እንግዲህ ሴት እየተጠቀስ ነው አይደለ? አጋጣሚ ነው ብዙ ጊዜ ይህ ህመም ሴቶች ላይ ያመዝናል። በኋላም እንመለከተዋለን ከምክንያቶች ጋር ሴቶች ላይም ወንዶች ላይ ማለት ቀደም ብለን ለምሳሌ አንቲ ሶሻል ፐርሰናሊቲ ያለው ያደገኛ ስብዕና የሚባለው ወንዶች ላይ ያመዝናልና ስለዚህ አሁን ያነሳን ያለ ነው ሂስትሮኒክ የሚባለው የስብዕና አይነት ብዙን ጊዜ ትኩረት የሚፈልግ የለኛው አቴንሽን የሚፈልግ ብዙዎች ሰዎች እንኳን ባሉበት መካከል እሱ ላይ ብቻ ትኩረት እንዲደረግ እንዲሞገስ ባለባበሱ በምኑ ባካሄዷ በንግግሯ ሁሉ ልናይ እንችላለንና ይሄ በዛ መንገድ የሚገለጽ ነው። ሌላኛው ሁሉን አውቃለሁ የሚባለው የስብዕና አይነት ደግሞ አለ። ሁሉን አውቃለሁ እኔ ብቻ ይሄ ነርሲሲስቲክ ይባላል። እነዚያም ብቻቸው የሚታዩ በጣም ሰፊ ናቸው። ነርሲሲስቲክ የሚባለው ታውቂያለሽ? እኔ ሁሉ ነገር አውቃለሁ እኔ ነኝ የምችለው ለራስ የተሰጠ ግምት በጣም በተለየ መንገድ ከፍ የሚያደርግ ነው ማለት ለራሳቸው ያላቸው ግምት በጣም በተለየ መንገድ የተለየ ነው ማለት ከፍ ያለ እይታ አላቸው ለራሳቸው። እኔ የተለየ ሆነ ሁሉ ነገር እችላለሁ ሁሉ ነገር አውቃለሁ ግን ስብዕናቸው በዛ መንገድ ስለሚያውቁ አይደለም። ግን ይሄ ነርሲሲስቲክ የሚባለው ሁሉን አውቃለሁ የሚባለው ስብዕና በእያንዳንዱ ጉዳይ ላይ እኔ ነኝ የማውቀው እኔ ነኝ የምችለው በተለይ ደግሞ ሰዎችንም ብዙ ጊዜ መጠቀም የማድረግ የሚፈልግ በእያንዳንዱ በስራ ላይ እኔ እኮ የሰራሁት እኔ እኮ ያደረኩት ብሎ ሊያስቀምጥ ይችላል። ይህ ሲባል ግን ለሰዎች እንኳን ምናልባት አንድ ሰው እንኳን በተለየ መንገድ አግዞት ከሆነ ክብርና ለዛ ሰው አዘኔታ የሚሰጡ ማለት ነው። አንድና አንድ ሁሉ ነገር ነኝ። አሁን ለምሳሌ መስተንግዶ ላይ ብትመለከቱ እንደ አይነት ሰው ከሆነ በቃ እኔ ብቻ ቅድሚያ መስጠት ይገባኛል እኔ ብቻ ነኝ መስተናገድ የሚገባኝ ለኔ የተለየ ነገር ያስፈልገኛል ብሎ የሚያስብና ራሳቸውን ከፍ አድርገው የሚመለከቱ ሁሉ ነገር አውቃለሁ የሚሉ ነርሲሲስቲክ ይባላልና እንግዲህ በዚህ በምድብ ሁለት ያየናቸው ናቸው ወይ ክላስተር ቢ ይባላልና ሌላኛው ደግሞ በክላስተር ሲ የሚባለው ወይም ደግሞ ምድብ 3 የሚባለው ደግሞ ብዙን ጊዜ ጭንቀታምና ድንጉጥ የሆኑ ሰዎች ናቸውና እንግዲህ በአእምሮ ህመም መመዘኛ ማንዋል ላይ የተቀመጡ ናቸው። በደንብ ብናያቸው ለምሳሌ አንደኛው ስሜት ምንድነው? የመሸሽ ስብዕና የሚባል አለ። የመሸሽ ስብዕና ማለት ምንድነው? ሁሉ ራሳቸው የሚደብቁ የሚነጠሉ ሁሉ ነገር ማይሞክሩ ለምሳሌ ሰዎችን ስራ ሞክሩ እንኳን ብትያቸው አይሞክሩም መውደቅን ይፈራሉ። ሁሌ በሸሹ ናቸው። ማህበራዊ መስተጋብር ፈጠሩ ብትያቸው ይፈራሉ። ምናልባት ወደ ትዳር ብትያቸው ሁሌ ይፈራሉ። ሁሌ መሸሽ ነው አቮይድ የሚያደርጉት ያንዳንዱ ነገር መሞከር አይፈልጉም። ቢዝነስ ላይ እንዳነሳ ነው በማህበራዊ መስተጋብር ብናነሳቸው ስለዚህ ሁሌ በመሸሽ ላይ ያሉ ናቸውና ሌላኛው ደግሞ ዲፔንደንት ይባላል። ደግሞ እንግዲህ ቃሉን እኛ በገባን ባስቀመጥ ነው ሙያዊ ነገሮችን ነው እናስቀምጠውና በእንግሊዝኛው ጎን ለጎን ያስቀምጠን ያለን ለዛ ነው። ዲፔንደንት የሚባል ደግሞ ተለጣፊ ጥገኛ የሆነ አንቻውን ህይወትሽን በራስሽ መምራት ይገባሽ አይደለ? ግን ብዙ ጊዜ ሰው ሙሉ አይደለም ከሰው ገዛ ይፈልጋል። እንደዚህ አይነት ስብዕና ካለው ግን ዲፔንደንት የምንለው ነው ጥገኛ ከሆነ ግን ሁሉ ነገር ከሰዎችን ተጠግቶ ነው የሚሄደው። ውሳኔ ራሱ መወሰን አይችልም። ሐሳብ እንኳን የራሱ ሐሳብ የለውም። የሚመራው በሌላ ሰው ሐሳብ ነው። የሚሄደው እንቅስቃሴ ሁሉ የሆነ ሰው ነው። ስለዚህ ሁሌ ከሰዎቹ ጥግ ሆነን የምንመለከታቸው የሰዎቹ ሁሌ ምናልባት የሰዎችን ሐሳብ ማስተጋቢያ ሆነን የምንመለከታቸውና በዛ መንገድ የሚታያለ
የመጨረሻው በዚህ ምድብ ላይ የምንመለከተው እንደ ስብዕና መዛነፍ የምንመለከተው ፍጹማዊነት የሚባል ስብዕና ደግሞ አለ። ፍጹማዊነት ወይም ደግሞ ኦብሰሲቭ ኮምፐልሲቭ ፐርሰናሊቲ ዲስኦርደር ይባላል። ኢየሩስ የኦብሰሲቭ ኮምፐልሲቭ ማለት ነው ከልክ በላይ ፍጹምነት መፈለግ፣ ምንም አይነት እንከንን እንዲኖር አለ መፈለግ። ለምሳሌ አሁን መስታወት ማየት ጥሩ ነው አይደል? ስንመጣ ጉድፍ እንዳይኖር ግን አሰይ መስታወት ላይ ቁጭ ብለን ምን አለች ምን ይለችም ብለን እናስብ ከሆነ አሁን ለምሳሌ በእያንዳንዱ ስራችን ላይ ስራ ስንሰራ ለምሳሌ ስራን ጥንቅቅ አድርገን መስራት ያስፈልጋል። ግን ስራችን ከሰራን በኋላ ምንም አይነት ጉድለት እንዳይኖራት አስሬ የምናየው ከሆነ ይህን ስራን ጥንቅቅ አድርጎ ከመስራት አንፃር ሳይሆን ከተጠራጣሪነት አንፃር ነው። ተጠራጣሪነት ማለት ነው የሆነ ስህተት ይኖረዋል፣ የሆነ ችግር ይኖረዋል። አሁን እነዚህ ሰዎች በስራ ቦታ ላይ በተመለከቻቸው በኃላፊነት ላይ በሆነ መንገድ ላይ ሆነው ጉዳይ ለማስፈጸም እንኳን ብትሄጂ በፍጹም ትንሽ ነገር ዝንፍ ካለች አያስተናግዱሽም። የሆነ ዝንፍ ካለች በፍጹም አይሆንም ሊሉሽ የሚችሉት ማለት እያንዳንዷን ቀጥ ብለው ብቻ ነው የሚመለከቱት። ማለት ይሄ ምንድነው ህግን እያከበሩ ብቻ ሳይሆን እነሱ በፍጹም ይሄ ከልክ በላይ ወግ ማጥበቅ እንግዲህ ወግ ማጥበቅ የሚባለው ወግን በጣም አስፈላጊ ነው፣ ባህል በጣም አስፈላጊ ነው። ግን እነዛ ሰዎች እየሄዱ ያለው ምንድነው ከስብናቸው አንፃር ነው። ስለዚህ ጠቅላላ አድርገን ብንመለከተው ኢየሩስ በእያንዳንዱ ምድብ ላይ ምድብ አንድ ላይ ብዙውን ጊዜ ይሄ ከማህበረሰቡ የተለየ ወጣ ያለ በተለይ ከሐሳብ መታወቅ ጋር የሚገናኝ በምድብ ሁለት ደግሞ እንደተመለከትናቸው በጣም ይሄ ድራማቲክ የሆኑ ሰዎች ምናልባት ገሃዳዊ ዓለም ሳይሆን ብዙ ይሄ አርቲፊሻል ነገሮችን ጋር ምን መለከተው በምድብ 3 ደግሞ ያሉት ደግሞ በጣም ጭንቀታም በፍርሃት ውስጥ ያሉ በጣም ድንጉጥ የሆኑ አድርገን መውሰድ እንችላለንና ሰፊ ነው። በጣም ዘርዘር አድርገህ ነው የገለጽከለንና እንደው የሚገርመው እንደዚህ አይነት ሰብዕና ብዙ ጊዜ እኛ ራሱ እንዳለን ላናቅ እንችላለን። እንደዚህ አይነት የስብዕና መዛነፍ ውስጥ እንዳለን ባህሪያችን እንደሆነ ወይ ደግሞ በቃ ይሄ የስብዕናችን አይነት ነው ብለን ልናስብ እንችላለን። የስብዕና መዛነፍ እንደሆነ ወይ ደግሞ ህመም እንደሆነ አሁን ብዙዎቻችን አንረዳም። በቃ እንዳልከው አሁን አንዳንዱ በጣም ተጠራጣሪ ሊሆን ይችላል። ያን ግን በቃ ባህሪ ነው በቃ መጠራጠር ብለን ልናስበው እንችላለን። ግን የህመም አይነት የስብዕና መዛነፍ ህመም ስለሆነ ነው ለካ እንደዛ የሚሆነውና አሁን ነው በደንብ ግልጽ እያደረገ ያለው። የሚገርመው ትልቁ ችግር የሆነው መዛጋ ነው ኢየሩስ። አሁን እንግዲህ አእምሮ ህመም እንደጥቅልቶች ነው። አእምሮ ህመም ላይ ታምም ያለው ድብርቱ ስነ ጭንቀቱ ስነ ብሎ የሚመጣ ሰው በጣም ዝቅተኛ ነው። ከዛ በተለየ ደግሞ ስብዕና የታውቋል የሚለው ማንም አይኖር በጣም ዝቅተኛ ይመስለኛል። እኛም ራሳችን አናቆም ይመስለኛል ወይ ሌላ ሰው ነው ይሄኛውን የስብዕናችን መዛነፍ ሊረዳልን የሚችለው ማለት ነው። እውነት ነው። በቀላሉ እንደውም ብዙን ጊዜ አሁን ወደ ህክምና ቦታ እንኳን ከሄዱ በሌላ ህመም ምክንያት ለምሳሌ ጭንቀቱ ቀድም ያልናቸው በጣም ድንጉጥ መሆናቸው ወይ ጭንቀት አምጥቶባቸው ወይ ድብርት አምጥቶባቸዋል ወይም ደግሞ ይሄ በጣም ተጠራጣሪነት ያልነው በጣም ከፍ ወደ አእምሮ ሄዷል ትኩረት ፈላጊ የሚባለው ከሆነ ነገር አምጥቶባቸዋል ሌላ ችግር አምጥቶባቸዋል እሱ ያመጣው ከዛ ጋር ሊሆን ይችላል እንጂ ቆም ብሎ ለካ ይሄ ችግር አለ። እንደውም አንዳንድ ጊዜ ምንድነው የምናደርገው ኢየሩስ ቅድም አስኳል ያልኩሻል አይደለ እንቁላል ስናነሳ አሁን እዚህ ጋር ሰብዕናን በኋላ መንሲዎችን ስናነሳ በተወሰነ መልኩ እናነሳዋለን። ሰብዕናን መግራት እንችላለን። እኛ በተፈጥሮ ሰው ሆነናል። ቀድም እንቁላሉ ላይ የሆነ ስዕል መሳል እንችላለን ብላ አይደለ ስዕሉን ይስልነው ስዕል በማርከር ነው አይደል ይተፋል። ማርከር ደግሞ አጥፍተን እንደገና ሌላ ስዕል ደግሞ መሳል እንችላለን። ብናፈርሰው ግን እንቁላሉን ብንሰብረው ግን አስኳሉን አንቀይረው ሰውነታችን አንቀይረው ሰው ማንቀይራቸው ግን ሰብዕና የሚባለው ግን ለረጅም ጊዜ አብሮን ቢኖርም አብሮን ያለ ቢሆንም መቀየር እንችላለን። አሁን ተጠራጣሪነት ስንል ይሄ ጸረ ማህበረሰብ ወይም ደግሞ ያደገኛ ስብዕና ያለው ሁሉ ነገር አውቃለሁ አሁን ችግሩ ሁሉ ነገር አውቃለሁ የሚለው ስብዕና አሁን ቆም ብሎ ሰው አሁን ይሄን ሐሳብ ስናነሳ ግለሰቦቹ እኛ ራሳችን እንድንወስደው ነው እንጂ እንደዚህ ነህ ብሎ እና ገዛ ቢፈልግም እኔ ትክክል ነኝ ያልኩት መስመር ትክክል ነው። ስለዚህ ራስ በደንብ መፈተሽ ያስፈልጋል። ዛሬ ፕሮግራማችን አሁን እዚህ ጋር እኛ ራሳችን እኔ ራስ ወስደዋለሁ ራሳችን በደንብ አይተን የትኛው ላይ ነው ማስተካከል የሚገባኝ ምን ማድረግ ይገባኛል ምን አይነት ጉዳት ያስከትልብኛል የሚለውን ማየት ያስፈልጋል። እንዲያውም እንደው ከዚህ አንፃር እኮ እኔ አንዳንድ ሰዎች የገጠሙኝ አሉና እነሱ ትክክል ናቸው ማለት ነው። የዛኔ በጠየቁኝ ሰዓት በጣም ግራ ነበር የሚገባኝና እኔ ግን ምን አይነት ባህሪ ነው ያለኝ እስቲ ንገሪኝ ስለኔ ባህሪ ሰብዕናቸው የኔ ባህሪ ምን አይነት ነው እስቲ ምን ጥሩ ነገር አለኝ ምን መጥፎ ነገር አለኝ ብሎ የሚጠይቅ ሰው ይገጥማልና የዛኔ የምትመልሰው ነገር ግራ ይገባሃል። ግን ለካ ለሱም ማይታወቀው የሆነ ሰብዕና አለ እኛም ልናቀው ምንችለውና ልናስረዳው ይሄን ብታስተካክል ይሄ እንዲህ ያለበት ብትለው ግን ከዛ የሰብዕና መዛነፍ ውስጥ ሊወጣ ይችላል ማለት ነውና እንደዚህ የሚጠይቁ ሰዎች ክብር ይገባቸዋል። በጣም ገርሞኝ ነውና የሆነ እንትን አለኝና እንደዛ የሚጠይቀኝ ሰው ነበር በአጋጣሚና እሱ ነው ያስታወስኩት። እውነት ነው። በጣም ጥሩ። እንግዲህ አሁን የሰብዕና መዛነፍ
አይነቶችን ከ3 መድበህ ዘርዘር አድርገህ ነው የገለጽክልንና የስብዕና መዛነፍ አይነቶች እንግዲህ በዚህ ልክ ከሆኑ 10 አይነት ደረጃ ይደርሳሉ ብለናልና መንስኤዎቹስ ምን ሊሆኑ ይችላሉ? እንግዲህ በተለያየ አይነት ምክንያት ሊሆን ይችላል እንደዚህ የሚገጥመን በተፈጥሮም ስናድግ አስተዳደጋችንም በህይወታችን በሂደታችንም ሊገጥሙን ይችላሉና መንስኤዎቹ ምንድናቸው የሚለውን ደግሞ እንየው። በጣም ጥሩ። ስለዚህ አሁን እናንሳው ሰብዕና እንዴት ነው የሚገነባው የሚለው ነገር ነው ያስፈልገናል ማለት ነው። ምክንያቱም የሰብዕና መታወቅ ድንገት የሚመጣ አይደለም፣ አብሮ ነው የመጣ አብረን እየኮተኮተነ በደንብ እያጠጣን እንግዲህ እየኮተኮተነ ስንል ሁሉ ጊዜ እየኮተኮትኩም ስላደግኩኝ በቆሎ ምን ሆነ እና ያን ነውና ስለዚህ አብሮ ነው ስር መሰረት ይዞት የሚያድገው። ስለዚህ ምንድነው ማድረግ የሚገባን መሰረቶቹ ምንድናቸው? ሰብዕና እንዲገነባ የሚያደርጉ ነገሮች ሁለት ነገሮች ናቸው። አሁን ብዙ ጊዜ በዚህ በቲዮሪ ላይ ወይም ደግሞ በዚህ እንዴት ይመሰረታል በሚለው አውድ ላይ ተፈጥሯዊ ነገሮች አሉ፣ ከዛ ባለፈ ደግሞ ማህበራዊ ጉዳዮች አሉ። ተፈጥሯዊ ጉዳዮች የምንላቸው ሰው በተፈጥሮ የሚያገኘው ነገር አለ። ሰብዕናችን በተፈጥሮ ያገኘናቸው ነገሮች አሉ እና በፊት የነበሩት አታዮች የሰው ልጅ ስብዕና የሚገነባው በተፈጥሮ ነው። ከተፈጥሮ ያገኘነው ከቤተሰቦቻችን ያገኘነው ከዘረመል ያገኘነው የሆነ ሰዓት ደግሞ ሌሎች ቲዎሪዎች ደግሞ ወይም ደግሞ ጽንሰ ሐሳቦች ደግሞ ወደ ምን መጡ? አይ ተፈጥሮስ ደግሞ ሳይሆን አካባቢ ነው። አሁን ላይ ያለው ግን ምንድነው ላይ ትኩረት የሚያደርገው ተፈጥሮም የራሱ ዋጋ አለው፣ ማህበረሰብ ወይ አካባቢ ደግሞ የራሱ ምክንያት አለው። ስለዚህ ተፈጥሮ ብለን ስናነሳ ሁለቱንም እናንሳና አሁን ያለው በጎ ስብዕና ይሁን ደግሞ ያፈነገጠው ስብዕና ዛሬ እያነሳን ያለነው ያፈነገጠው ወይ ደግሞ ጤናማ ያልሆነ የተዛባውን ስለሆነ ደዛም ይሁን ዋና ምክንያቱ ምንድነው? ተፈጥሮ ላይ ዘረመል ዋጋ አለው። ከቤተሰቦቻችን የምንወርሰው ነገር አለ። ከቤተሰቦቻችን ደግሞ እያየን ሳይሆን ከቤተሰቦቻችን የወሰነው ክሮሞዞም አለ አይደለ? ስንወለድ ያኔ ጽንስ ሲፈጠር ከእናታችን ከአባታችን ምን ጋራዋልና ከፊታችን ገጽታ ከአካላችን ከቁመናችን ባለፈ በስብዕናችን ግንባታ ላይ በስብዕናታችን ላይ ዋጋ አለው። ስለዚህ ዘረመል እንደሆነ ይጠቀሳል። አሁን ለሚያንጸባርቀው ሰው ያፈነገጠ ወይም ደግሞ ጤናማ ያልሆነ ስብዕና አንዱ ምክንያት ነው። ለኛ ደግሞ የአንጎላችን አሰራር ነው። እንግዲህ አንጎል ስንል አንጎላችን ላይ ደግሞ እነዚህ ኒውሮትራንስሚተር የሚባሉ ኬሚካሎች አሉ፣ ንጥረ ነገሮች አሉ። ስለዚህ እያንዳንዱ የሚሰማን ስሜት ቀደም ብለን ትኩረት ፈላጊ ወይም ደግሞ ጸረ ማህበረሰብ በቀላሉ ድንጉት ተጠራጣሪ የምንላቸው ነገሮች ድንገት ሳሰው ፈልጓቸው ብቻም አይደለም። አንደኛ እንዳነሳ ነው በተፈጥሮ ሊሆን ይችላል በዘረመል። ከዛም ባለፈ ደግሞ አንጎላችን ላይ ያሉ ቅመሞች አሉ። የነዚህ ቅመሞች መዛባት መዛነፍ ይል ሊያስከትል ይችላል የሚል ልጅታዎችም አሉ። ስለዚህ አንዱ ምክንያት ነው ማለት ነው። ከዛም በተጨማሪ ደግሞ ጾታ ራሱ ጾታ ለምሳሌ አሁን ሴትና ወንድ የራሳቸው የሚጋሩት ነገር አለ ወይም ደግሞ የራሱ የሚወስደው አለ። ለምሳሌ ወደ ወንዶች ብናመጣ ይሄ አደገኛ የሚባለው ስብዕና ምክንያቱም ቴስቶስትሮን የሚባለው ሆርሞን ወንዶች ላይ ነው ያለውና የዚህ ሆርሞን ከልክ በላይ መሆን የአደገኛ ስብዕና ቁጠኝነት የአይነት ነገሮችን የሚሄድ ሁኔታዎች ይኖራሉ። ህግና ደንቦችን ከማክበር አንፃር ሊሆን ይችላል፣ ከስብዕና የወጡ ነገሮችን ከማድረግ አንፃር። ስለዚህ እንደዚህ ነገሮች ከወንዶች ጋር መሄድ እንዳለ ያሳያል። ወይ ቅድም ስናነሳ ቦርደር ላይን ደግሞ የጠርዝ ስብዕና ያለው ሄድ መጣ ማለት አንዳንዴ ድምቅ አንዳንዴ ደግሞ ትንሽ ፍዝዝ የማለት ወይም ደግሞ ትኩረት ፈላጊ ያልነው ትኩረት ፈላጊ ማለት ሂስትሮኒክ ያላቸው በቃ ያ ሰው አቴንሽን መሳብ የሚፈልግ አትኩረት መሳብ የሚፈልግ ባለባበስ አሁን ለምሳሌ መንገድ ላይ ብንወጣ ስንል በተለያየ መንገድ ልናይ እንችላለን አይደል? ስለዚህ እነዛ ሰዎች አንደኛ ራሳቸውን ከመጠበቅ አንፃር ነው። አሁን ስብዕና መታወቅ ነው አይደለም የሚለው ነገር መመዘን ያስፈልጋል። ሁሉ ነገር እንደዛ እንድንጠቀልል ደግሞ ያስፈልጋል። ግን በምን እንመለከታለን? ትኩረት ለመሳብ እንዲያ ነገሮች የሚያደርጋልና ስለዚህ ጾታም ራሱ ዋጋ አለው። ጾታም ከተፈጥሮ ጋር ነው የምንወስደው። ሌላኛው ከስነ ልቦና ጋር የሚገናኝ ጉዳዮች ደግሞ አሉት። እንግዲህ ስብዕናችን አዋቂነት የልጅነት ውጤት ነው። አሁን የርሳን ይችላልሽ እኔ ላለሁት ማንነት መቼ ነው የተመሰረተ አሁን ያለን ማንነት ብንል ወደ ኋላ ነው የሚሄደው። በተለይ ደግሞ እስከ 7 ዓመት የነበሩት እድሜ ሁኔታዎች ከልጅነት ጀምሮ ከጽገና ቀጨቃነት ጀምሮ እስከ መጀመሪያ የልጅነት ወቅት እስከሚባል እስከ 7 በጣም መሰረታዊ ይባላል። ስለዚህ በዛን ሰዓት ላይ የነበረ የስነ ልቦና እድገት ምን ይመስላል? ከስነ ልቦና እድገቱ ይልቅ የስነ ልቦና ጥቃት ካጋጠመ አሁን ለምንላቸው የስብዕና መታወቆች የስብዕና መዛነፎች ሊያጋጥም ይችላል። ለምን አንዳንድ ጊዜ የሩስ ነገራችን ላይ አሁን እያንዳንዱን ነገሮች ከጨቅላ ጀምሮ ብንመለከተው ትልቅ ትርጉም አለው። ለምሳሌ አንቺ ባቢን ህፃን ጡት ስታጠቢ ጡት መጥፋትና አለመጥፋት ትርጉም አለው። ጨቅላ ሲያለቅስ ጡት በመጥፋትና ባለመጥፋት መካከል፣ ጨቅላ ሲያለቅስ የእናትን እንክብካቤ ወይም ደግሞ ያሳዳጊን እንክብካቤ ማግኘትና ባለማግኘት መካከል ልዩነት አለው። ስለዚህ እያንዳንዷን ነገር በአግባቡ ካልተናገረች እንደ ጥቃት ነው የሚቆጥሩት።
ስለዚህ ህፃን ልጅ መጀመሪያ ለምሳሌ መጀመሪያ የተወለደ ጨቅላ ምንድነው የሚፈልገው ሙቀት ይፈልጋል እንክብካቤ ይፈልጋል ሙቀት ማግኘት እንክብካቤ ማግኘት ምክንያቱም የሚግባቡት ደግሞ በለቅሶ ነው አይደል ጨቅላ ህፃናቶች ንግግር ስለማይችሉ ወይም ደግሞ አእምሯቸው ስላልዳበረ ስለዚህ በዛን ሰዓት ላይ በአግባቡ እገዛ ካላገኘ አእምሮ ላይ የሚያስቀምጠው ሌላ ጠባሳ ያስቀምጣል ከዛ በኋላ ደግሞ ያደገ ሲመጡ ደግሞ አእምሯቸውም ያደገ ይመጣል ሁኔታዎች ያደጉ ይመጣሉ ያኔ ምን አይነት እገዛ ነው ያገኘው የስነ ልቦና እገዛ አግኝተዋል የስነ ልቦና እድገት እንዲያገኙ ተደርጓል ምንድነው ለምሳሌ ህፃናቶች አንዳንዴ ምናገራቸው ንግግሮች አሉኛ ስለዚህ ምናገራቸው ንግግሮች ለምሳሌ ዛቻ ማስፈራሪያ እንግዲህ ቤተሰብ ሳያስበው ልጁ ላይ ያልተፈለገ ንግግር ሊናገር ይችላል እንደማይችል ሌላ ነገሮችንም ስለዚህ ምን ያደረገ ነው የሚወስደው ይዛልጅ የሚገነባው የታችነት ስሜት እንዲገነባ ያደርገዋል ስለዚህ የስነ ልቦና ጥቃቶች ዋጋ አላቸው ያካል ጥቃት ደግሞ ከተፈጠረ ደግሞ በተመሳሳይ ሁኔታ ነው ስለዚህ ስነ ልቦናዊ እድገቶች ዋጋ አላቸው ከዛም ባለፈ ደግሞ የስነ ልቦና እድገቱን ብትመለከቱ ቀስ ይያለ ሲመጣ አእምሯችን የነዚህ የሰብዕና ውቅሮች አሉ አንደኛው የደመነፍስ የሆነ የሰብዕና ውቅር አለ ሁሉ ነገር እንደፈለገ አድርግ የሚል የሰብዕና ውቅር ሁሉ ነገር አድርግ የሚል የሰብዕና ውቅር አለ የደመነፍስ ላይ ስሜት ላይ ብቻ ትኩረት ያደረገ አንደኛው የሰብዕና ውቅር ደግሞ ህሊና ላይ ህግና ደንብ ላይ ሞራል ላይ ትኩረት ያደረገ ደግሞ አለ አይ ነገር ነው ይሄ ነገር አይበጅም የሚል አሁን ይሄ ዝም ብለሽ እንድታዩ ደግሞ ፈልገው አድማጮች ተመልካቾችንም ያዩታል ለምሳሌ አንድ ጨቅላ ህፃን ልጅ መዳ ሲጀምር የሆነ እሱ የሚጎዳ ነገር ቢኖር አይረፍ ብትዩ ያርፋል አያርፍም ወይ ጨቅላው መያዝ ነው ህፃኑን መያዝ ነው ወይ ደግሞ ያን የሚጎዳው ነገር ማንሳት ነው ትንሽ ሲቆይስ ትንሽ ያደገ አእምሮ ትንሽ ከአንድ አመት ተኩል በኋላ እንደዛ የደዘ ተው ስትዩ ያቆማል ስለዚህ ማገናዘብ የሚችለው የስብዕና ውቅር እየመጣ ነው ማለት ነው ከተወሰነ ጊዜ በኋላ ግን እሱ ያውቀዋል እሱ ያወቀው ይመጣል እድሜው እየጨመረ 3 አመት 4 አመት እየሆነው ሲመጣ የትኛው ትክክል እንዳልሆነ ይህ የህሊና ትኩረት ያደረገው ይሄ ነገር ትክክል ነው ይሄ ነገር ትክክል አይደለም ብሎ የሚፈርደውን የስብዕና ውቅር እያደገ ይሄዳል ነገር ግን አንዳንድ ጊዜ ምን ያጋጥማል መሰለሽ ይሄ እድገት ይገታል በተለያየ ምክንያት ማለት ነው እድገቱ ሲገታ ይህኛው የስነ ልቦና ውቅር ይሄ ነገር ነውር ነው ይሄ ነገር ነውር አይደለም የሚለው ማደግ ሲቆምና ይደመነስ የስብዕና ውቅራችን እያደገ ሲሄድ ነገ ለብዙ የስብዕና ውቅሮች እንጋለጣለን የስብዕና መታወኮች እንጋለጣለን አሁን ለምናነሳቸው የስብዕና መታወኮችና አስተዳደግ እና የስነ ልቦና እድገት ዋጋ አለውና ከዛም በተጨማሪ ግን በየትኛው ሁኔታ ላይ በልጅነት ላይ ያጋጠሙ የተለያዩ የአይምሮ ጠባሳ የሚፈጥሩ ነገሮች ጥቃቶች ጾታዊ ጥቃት ሊሆን ይችላል አካላዊ ጥቃቶች ሊሆን ይችላሉ ከፍ ያሉ ጥቃቶች ስለዚህ አእምሯችን ላይ ቁጭ ይላሉ ምናልባት ድርጊቱ ሄዷል ድርጊቱ ከሄደ በኋላ ግን ያግን አእምሯችን ላይ ተቀምጧል ህፃን ያየው የሰማው ነገሮች አንዳንድ ጊዜ ህፃናት እኮ ምንም አያውቁም ብለን እናስብ እንችላለን አሁን የምናገራቸው ንግግሮች የምናደርጋቸው ነገሮች ህፃናቶች ምንም አያውቁ ብለን እናስብ እንችላለን አሁን ላይ ነገሮች መተርጎም ስለማይችል አእምሯቸው ዝም ብሎ የሚያልፈው አእምሯችን ማህደር ላይ ግን ይድብቁ ከሚባለው ላይ ግን ይቀመጥና ነገ ይተረኩማል በጣም ጥሩ በዛ መንገድ ይሄዳልና በዚህ መንገድ ማየት ያስፈልጋል ከዛም ባለፈ ደግሞ ማህበራዊ ሁኔታዎችም አሉ ያርስ ማህበራዊ ሁኔታዎች ማለት ለምሳሌ አስተዳደጋዊ ሁኔታዎች ምን መለከት ብዙም ጊዜ ጭቅጭቅ ያለበት ያልተረጋጋ አስተዳደግ ያለበት ልጆችን በጣም ቁጣ ይበዛበት ያ ነገሮች ያለበት የሚያድጉ ልጆች ለዚህ ነገር ይጋለጣሉና አስተዳደግም ዋጋ ይኖረዋል በጣም ጥሩ እንግዲህ በንሲዎቹም በሶስት ከፍለ ስነ ልቦናዊ ስነ ህይወታዊና ማህበራዊ ጉዳዮች ላይ ያተኮረ እንደሆነ ነው ሰፋ አድርገ ገለጽክልንና ከረፍት በኋላ እንመለሳለን የተከበራችሁ ተመልካቾቻችን እየተከታተላችሁት ያላችሁት የገጾች ፕሮግራማችን ነው ዛሬ ደግሞ የሰብዕና መዛነፍና መፍትሄዎችን በተመለከተ ነው ቆይታ ያደረግን የምንገኘው ከአፍታ ቆይታ በኋላ ተመልሰን እንገናኛለን የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን ያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች
ተመልሰን ተገናኝተናል ተመልካቾቻችን። ዛሬ እንግዲህ ርዕሰ ጉዳይ አድርገን የተነሳነው የስብዕና መዛነፍና መፍትሄዎቹን በተመለከተ ይሆናል። ቀደም ብለን እንግዲህ የስብዕና መዛነፍ መንስኤዎቹ ምንድናቸው፣ ምልክቶቹ ምንድናቸው የሚለውን ነበር ያነሳን የነበረውና አሁንም አብራችሁን ቆዩ። እንግዲህ ቀደም ብለን መንስኤዎቹን ነበር ያነሳን የነበረው። አንድ የስብዕና መዛነፍ የገጠመው ሰው በምን አይነት ምክንያት ሊሆን ይችላል የሚለው መንስኤዎቹን ነበርና አንድ የስብዕና መዛነፍ የገጠመው ሰው ምን አይነት ምልክት ይታይበታልና ምልክቱን እስኪ እንየው ደግሞ። መልካም እንግዲህ ዛሬ አስሮችን ሁሉ ያነሳን ስለሆነ ቀደም ብለን አንስተናቸዋልና በምድብ ስለዚህ የተለያየ ምልክት ይኖራቸዋል። ለምሳሌ አሁን አደገኛ ስብዕና ብለን ብናነሳ ራሱን ችሎ ምልክት ይኖረዋል። ተጠራጣሪነትን ብናነሳ እያንዳንዱ የራሱ ምልክት ስለሚሆን ጠቅለል ባለ መንገድ ግን አስቀምጠው ይያዝ። አንደኛ የኛ መገለጫ ምን አለበት ምልክት ነው ለማለት ወይም ደግሞ ያ የስብዕና መታወክ ነው ለማለት ያ ያፈነገጠው ነገር ወይም ደግሞ ጤናማ አይደለም ብለን እናስበው ነገር ለረጅም ጊዜ ከኛ ጋር አብሮ መኖር አለበት፣ ማንነቱ መሆን አለበት። ለምሳሌ አሁን ተጠራጣሪ ስንል ድንገታውን ሰዎችን ብጠራጠር ጤናማ ነው ማለት መጠራጠሩ ምን ላይ ነው ማለት ነው። ህመም ደረጃ ደረሰ የምንለው ችግር ነው የምንለው ምን ሲሆን ነው። ወይም ደግሞ አንዳንዴ አሁን እዚህ ጋር በደንብ ትኩረት ማድረግ የሚገባን አንዳንዴ የአእምሮ ህመም ደግሞ ከሆነ የከባድ የሚባለው ስኪዞፍሬኒያ የሚባለው የአእምሮ ህመም ከሆነ ከባድ የሆነ የመጠራጠር ስሜት እንዲኖር ያደርጋል። እሱ ማለታችን ግን አይደለም። ግን አንዳንድ ጊዜ በቀን ተቀን ህይወታችን ጤናማ መስተጋብር እየፈጠርን ሰዎችን ብንጠራጠር ይህ ህመም ነው ልንለው እንችላለን። ግን ለረጅም ጊዜ እኛ ጋር አብሮ የሚሆን ከሆነ ለረጅም ጊዜ ሁሌ በቃ ሰዎችን አናምነው በጣም እንጠራጠራለን። የኛ የምንላቸውን ሰዎች እንግዲህ በመስተጋብር እንኳን የኛ የምንላቸውን ሰዎች አናምናቸውም። ስለዚህ ይህ ሰው ማያምነው የራሱ የስብዕና ጋር መታወክ ጋር ስላለ ጭምር ሊሆን ይችላልና አንዱ ይህ ነው ማለት ወጥነት ያለው ረጅም ጊዜ የሆነ ከዛ ባለፈ ደግሞ ምንድነው አሁንም ጉዳት ማስከተል ደግሞ አለበት። ጉዳት ያስከተለ ከሆነ አንዱ መገለጫው ነው የኛ ማንነታችን መገለጫ ከሆነ ብለን ካሰብነ አሁንም ወደ እንትኑ እንመለስ፣ ወደ ምድቡ እንመለስ። ለምሳሌ አሁን ምድብ አንድ ላይ እንደተመለከት ነው እነዚህ ሰዎች ምን አይነት ምልክት ነው ሊያሳዩ የሚችለው? ዋናነት አስተሳሰቡ ነው የሚዛባው። ምድብ አንድ ላይ አስተሳሰቡ ማለት ሁሉ ሰው አይታመንም ብሎ ማሰብ ማለት ነው። አሁን ለምሳሌ ፓራኖይድ የሚባለው ብንመለከት ድርጊቱ በኋላ ነው የሚገለጸው። ሰዎችን ስለማያምን ለሰዎቹ ኃላፊነት አይሰጥም። ሰዎችን ስለማያምን ብዙን ጊዜ ከሰዎች ጋር ምናልባት ሐሳብ ራሱ ሸር ላይ ያደርግ ይችላል፣ ላይጋራ ይችላል። ስለዚህ ምኑ ይታወቀ ማለት ነው እሳቤው ነው ማለት አስተሳሰቡ ነው ማለት ሁሉ ሰው አይታመንም የሚል አእምሮ ላይ ፈጥሯል ማለት። ስለዚህ ዋና መገለጫቸው ከአስተሳሰብ ጋር የተገናኙ ጉዳዮች ይዛባሉ፣ አስተሳሰቡ ይዛባል። ስለዚህ አስተሳሰቡ ስለሚዛባ ወጥ ያሉ ነገሮች እናያለን፣ ወጥ ያሉ ነገሮች ሲያደርጉ እንመለከታለን። ቀደም ብለን ስናነሳ እንደነበረው ከማህበረሰቡ ሴትና ባህል ወግ አንፃር ያፈነገጡ ነገሮችን ሲያደርግ ልናይ እንችላለን። በዛ መንገድ ማየት ይገባል። ስለዚህ ምድብ አንድ ላይ ቀደም ብለን እንዳነሳ ነው ከማህበረሰቡ ወግባና ባህል ወጣ ያለ ማህበራዊ መስተጋብር በጣም የተገታ ሰዎችን በደስታም በሐዘን እንጠይቅ ሲባል ብቻውን የሚሆን ሰዎች ጋር መስተጋብር በጣም የተገደበ መሆን ከሰዎች ጋር እንኳን አብሮ ስራ ለመስራት እንኳን ሲታሰብ አብሮ አይሰራም፣ ብቻውን ነው። ቢዝነስም ቢሰራ ብቻውን ነው። ብቻውን ስለሚሰራ ችግር አለበት ያን አይደለም። ግን የሚገለጸው ምንድነው? በያንዳንዱ ሁኔታ ላይ መገለልን ነው፣ ብቸኝነት መሆንን ነው። ከዛ ባለፈ ደግሞ ቀደም ብለን ሲዞታይፕ የሚባለው ደግሞ ስናነሳ እንደነበረው የአፈንጋጭ ደግሞ እንዳልነው በምን መንገድ ነው የሚገለጸው? ወጣ ያሉ ነገሮች በማድረግ ነው። ከማህበረሰቡ ሴት ከማህበረሰቡ ባህል ወጣ ባለ መንገድ ነው የዛን ሰው እይታ የምናየውና እንዲያ ነገሮችን ስናይ የትኛው ስብዕና መታወክ እንዳለ ማስተዋል እንችል ይሆናልና በምድብ ሁለት ደግሞ እንዳየናቸው የአደገኛ ስብዕና ሆኖ እናየው እንችላለን። አሁን እንደዚህ አይነት ሰዎች ምንድነው ሰዎች ጋር ሲጋጩ፣ ሰዎች ጋር ሲዘልፉ ሊሆን ይችላል፣ በስድብ በአካላዊ ጥቃት ሲያደርስ ሊሆን ይችላል፣ ለብዙ ነገሮች መጋለጥ ሊሆን ይችላል። ይህ ግልፍተኛ አይነት ጸባይ ነው የሚታየውና በዚህኛው ምድብ ላይ በቀላሉ ሰዎች ጋር መጋጨት ሊሆን ይችላል፣ እኔ ያልኩት ካልሆነ ሊሆን ይችላል፣ ሁሌ ትኩረት ለኔ ብቻ ብሎ ማሰብ ሊሆን ይችላል። እንዴት ምልክቶችን ልናስተውል እንችላለን? ሁሉ ነገር ይችላል፣ ሁሉ ነገር እኔ ማድረገው በስራ አጋጣሚ ቀደም ብለን ስናነሳ እንደነበረው ይሰራና በቃ እኔ ነኝ ወዲያው ምናልባት ስራው ተሮ መድረስ ስላለበት ሳይሆን በቃ እኔ የመጀመሪያው እኔ ነኝ ማለት ነው። ያ ለምሳሌ ትኩረት ፈላጊ ያለ ነበር አይደል? ወይም ደግሞ ነርሲስቲክ ደግሞ ያልነው በቃ ሁሉ ነገር እኔ ይችላል፣ እኔ ነኝ ማድረገው፣ እኔ ነኝ እንደዚህ ማድረገው። ምናልባት እሱ ማይችላቸው ነገሮች እንኳን ከሰዎቹ አምጥቶ ራሱ ነው የሚጠቀምበት፣ ራሱ እንዳደረገ ራሱ እንዳለ እንዲባል ነው የሚፈልገውና ስለዚህ ይህ ሰው ለራሱ የሰጠው ግምት የተለየ ሆነ ያያለ ለራሱ የሰጠው አታይ አንዳንድ ጊዜ በራስ የመተማመን ስነ ልቦና ሲባል በልኩ ነው። ስለዚህ እንደዛ ከሆነ መዛነፍ አለ ማለት ነው። ራስን የተለየ አድርጎ ለኛው ደግሞ ያከሰምሽ ለኛው ደግሞ ዋጋ ማሰጭ ከሆነ እንደዛም አይደለምና በዛ መንገድ እናየዋለን። በምልክት ደረጃ እያንዳንዱ አእምሮ ላይ ስንመጣ
በምድብ 2 ደግሞ ስትመጪ በምድብ 3 ደግሞ ስትመጪ በጣም በድብርት ውስጥ ያሉ በጭንቀት ውስጥ ያሉ ሁሌ የተነጠሉ አይነት ሰዎች እንመለከታለን። አሁን ለምሳሌ ይሄ ዲፔንደንት ያለው ሰው ምን አይነት ሰው ነው የሚሆነው? ሰዎች ጋር ተለጣፊ ነው የሚሆነው። የሰዎች ሁሌ ጥገኛ ነው የሚሆነው። ሁሌ ሰዎቹን የሚታዘዝ ለሰዎቹ ሁሌ አፍ ነው የሚሆነው። ይሄ አቮይዳንት ደግሞ ያለው ሁሌ በታችነት ስሜት እኔ እኮ አልችልም፣ እኔ እኮ አልጠቅምም፣ እኔ እኮ ዋጋ የለኝም እንደዚህ አይነት ስሜት ያዳብሩና ቀስ ብሎ ደግሞ ወዴት ይላል መሰለሽ? ወደ ድብርት ነው የሚሄደው። በቃ የሆነ ነገር የሚያደርጉት የሆነ ሰዎች ብቻ ናቸው የሚችሉት። እኔ አልችልም፣ እኔ ማይሳካልኝ የ40 ቀን እድል ይያልን ለራሱ የሚሰጠው ግምት በጣም የተጋነነ ዝቅተኛ ይሆናል። ያኛው ቅድም ያለው ለራሱ የሰጠው ግምት በጣም ከፍ ያለ ይሆናል። እኔ በጣም የተለየው ፍጡር ነኝ ይላል። እኔ ማንም እንደኔ የለም ይላል። እዚህኛው ደግሞ እኔ በፍጹም ማልጠቅም ሰው ነኝ። ያ አቮይዳንት ደግሞ ያለው ማለት ነውና ያኛው ኮምፐልሲቭ ደግሞ ያለው ሁሌ ኦብሰሲቭ ያልነው ደግሞ ሁሌ ፍጹም መሆን በእያንዳንዱ ስራ ላይ እንመለከተዋልና ያንዳንዱን ነገር መስመር ማያልፍ በእያንዳንዷ ነገር ላይ ነው ራሱ ትክክል አይደለም። ፍጹም ማለት በዚህ ምድር ፍጹም የለም። ሰው እየተማረ ነው የሚለው። ስለዚህ ፍጹምነት ይፈልጋል። ይሄ ወዴት መሰለሽ የሚያደርገው ቅድም ብለን ስናነሳ እንደነበረው ጉዳት አለ ብለን እናስበው ህመም ሲሆን ማን ነው ጉዳት ሲያስከትል ነው። ለምሳሌ ፍጹም መሆን ስለሚፈልግ ያንዳንዷን ስህተት ማስተናገድ አይፈልግም። ሰው ለምሳሌ ቤታችን ማስተናገድ አይፈልግም። ፍጹም መሆን ይፈልጋል። በትምህርቱ በስራው ላይ የሆነ ነገር ካለች አይፈልግም። በእያንዳንዱ ነገር ላይ ማለት ከስተቱ ለመማር ራሱ ዝግጁ ያደረገምና ምልክቶችን በብዙ መንገድ በዚህ አውድ ማየት ይቻላል። በጣም ጥሩ ሰፋ አድርጋ ነው እንግዲህ ምልክቶቹን የገለጽክልና እንግዲህ አንድ ሰው ወይ ደግሞ አሁን በገለጽከው መሰረት አንድ የስብዕና መዛነፍ አለ ለማለት እንግዲህ ጉዳት ስላለውም ነው ይሄን ሁሉ ሐሳብ ማንሳት ይፈልግነውና የሚያስከትለው ጉዳት ምን ይመስላል የሚለውን ደግሞ እንያ እንግዲህ በተለይ አስተሳሰባችን ስለሆነ የሚዛነፈው ስሜቶቻችንና የምናደርገው ተግባር ስለሆነ ወጣ ያለ የሚሆነው ከኛ አልፎ ለብዙ ይሄዳልና በተለይ ማህበራዊ መስተጋብር ስንመለከት ማህበራዊ መስተጋብር በእጅጉ ይጎዳል። ለምሳሌ ማህበራዊ መስተጋብር ላይ ሁሉን አውቃለሁ እኔ ነኝ የምችለው እያለ ሲሄድ ምንድነው ሌሎችን እየተወነ ማለት ነው። እያንዳንዱ ነገሮች ሁሉ መጠቀሚያ ነው የሚያደርገው በእያንዳንዱ ነገር ላይ። ለምሳሌ ወደ ትዳርም እናስገባውና ሁሉን እችላለሁ የሚል ሰው ሁሉን አውቃለሁ የሚል ሰው ከትዳር ጋር በአግባቡ መነጋገር መዋየት ፈቃደኛ አይደለም ወይም አይደለችም። ስለዚህ ሁሉ ነገር ያልኩት ነው ትክክል እኔ ለኔ ብቻ ትኩረት ተሰጠኝ ብሎ ነው የሚያስበው። አደገኛ ስብዕና ደግሞ ከሆነ ሁሌ ያልተፈለገ ነገሮች ይደረጋሉ፣ ጥቃቶች ሊኖሩ ይችላሉ፣ ሌሎች ዛቻዎች ሊኖሩ ይችላሉ። በቤተሰብ ብንመለከት ከሌሎች ጋር ብንመለከት ስለዚህ በእጅጉ የትኛውን ይጎዳዋል? ማህበራዊ መስተጋብሩ በጣም ይጎዳዋል። አሁን ቅድም መጠራጠር ያለ ሰዋውን ቢጠራጠርሽ ምን አይነት ስሜት ፊልም ታረጊው የሚሰማሽ? ስለዚህ በእያንዳንዱ የተለያዩ ሰዎችን ይጠራጠራሉ ካለ ወይም ደግሞ ይነጠላል። ስለዚህ ማህበራዊ መስተጋብር ፈጥሮ ከሆነ ማህበራዊ መስተጋብሩ ይጎዳል። ከፈጠረውም ወደ ግጭት እንዴት ያደርገዋል ወይም ደግሞ ይነጠላል። ብቸኛ ነው የሚሆነው፣ ወደ ብቸኛ እንድትሆን ነው የሚያደርገው። ስለዚህ ማህበራዊ መስተጋብር እንዲጎዳ ያደርገዋል እና ላልተፈለጉ ጥቃቶች መጋለጥ ሊመጣ ይችላል። አሁን ለምሳሌ አደገኛ ስብዕና ያልነው ብዙ ጊዜ ለወንጀል ለብዙ አደጋዎች የተጋለጡ ሊሆን ይችላሉ። ከጤና ጋር ደግሞ ብናገናኘው ይርስ እንግዲህ ራሱን ችሎ ይሄ የአእምሮ ህመም ጭምር ነው። እንግዲህ አሁን ያነሳናቸው የአእምሮ ህመም ደረጃ የሚደርሱም አሉ፣ እንደመታወክም ይደርሱም አሉ። ስለዚህ ራሱን ችሎ የአእምሮ መታወክ ነው፣ የስነ ልቦና መታወክ ነው። ሌላ ደግሞ ወደ አእምሮ ህመም ደግሞ ይሄዳሉ። እንግዲህ መረጃዎች እንደሚያሳዩት ከግማሽ ፐርሰንት በላይ የሚሆኑ ሰዎች በዚህ የስብዕና መታወክ ያሉት የአእምሮ መታወክ ያጋጥማቸዋል፣ የአእምሮ ህመም ያጋጥማቸዋል። ለምሳሌ ቅድም ብለን ምድብ 3 ላይ ያስቀመጥናቸው በጣም ድንጉጦች፣ ፈሪዎች፣ ጭንቀታሞች ያልናቸው አይደል? ለምን ይገለጣሉ? ለድብርት፣ ለጭንቀት፣ ለተለያዩ መረበሾች ያጋጥማቸዋል። ስለዚህ ለዛ ይጋለጣሉ ማለት ነው። ከዛም ባለፈ ደግሞ ምድብ 2 ላይ ያነሳ ነው በጣም ግልፍተኛ የሆኑ በጣም ቁጠኛ ያሉ ይያል ነው አይደል? ስለዚህ ግልፍተኛ ቁጠኛ የሆኑ ላልተፈለጉ ሱሶች እንግዲህ ሱስ ነው አይደል? ለብዙ ሱሶች ሊጋለጡ ይችላሉ። ስለዚህ ግልፍተኛ ስለሆኑ ነገሮችን በደንብ ማመዛዘንም ስለማይችሉ ስለዚህ ሱስ ይጋለጣሉ፣ ለጸብ ይዳረጋሉ፣ ለወንጀል ይዳረጋሉ። እንደውም ብዙ ጊዜ ከጥናቶች ጋርም በተገናኘ ለምሳሌ ከዚህ ከወንጀል ጋር በተገናኘ ጉዳዮች ላይ ብዙዎቹ ከአእምሮ ህመም ጋር በተለይ ከዚህ አደገኛ ከሚባለው ስብዕና ጋር እንደሚገናኙ መረጃዎችም ያሳያሉና ሌላኛው ደግሞ ቀደም ብለን ምድብ 1 ላይ ደግሞ ያየናቸው አለ ለየርስ ተጠራጣሪነት ወጣ ያለ ያፈነገጠ ስንል የነበረ ደግሞ በአግባቡ ካልተስተናገደና ካልታከመ ወዴት ሊሄድ ይችላል? ወደ ከባድ የአእምሮ ህመም ይሄዳል። ስለዚህ የአእምሮ ህመም ለማምጣት ዝግጁና ያመጣሉ ማለት ነው። ሌላኛው ደግሞ ውጤታማነት እንድትሆኚ ያደርግሻል። ውጤታማ ያደርግሻል። ውጤታማ በምን? በስራሽ ውጤታማ ያደርግሻል፣ በህይወትሽ ውጤታማ ያደርግሻል። ማህበራዊ መስተጋብርን ይጎዳል፣ ራሳችን ህይወታችንን ይጎዳል። ስብዕናችን በጣም ከፍ ያለ ያደገ አይደለም፣ ምክንያቱም እየታወከ ነው።
እኛ አብረን ለምንድነው እየኖርን ነው እንጂ ብዙ ነገሮች ላይ ክፍተት ይፈጥርብናል ስለዚህ እንደ ጥቅል የህይወታችን ስኬት ላይ ጉዳት ይፈጥራል ማለት ነው በጣም ጥሩ ሰፋ አድርገን የገለጽክልን እንግዲህና ወደ ሐሳባችን ወደ መጨረሻው ስንመጣ እንግዲህ ስብዕና መዛነፍን እንዴት መፍታት እንችላለን አሁን በዚህ ልክ ጉዳት ካለው በዚህ ልክ ማህበራዊ መስተጋብራችንን የሚያውክብን ከሆነ መፈታት ይገባዋል አንድ ሰው የስብዕና መዛነፍ ገጥሞታል ካለን እንግዲህ እሱን ፈቶ ወደ ተስተካከለ ስብዕና ደረጃ መድረስ መቻል አለበት ማለት ነውና እንዴት ይፈታ የስብዕና መዛነፍን እንዴት መፍታት ይቻላል የሚለውን ከዛውም ደግሞ አያይዘህ ስኬታማ የሆነ ስብዕና እንዲኖረን ምን ማድረግ ሲገባል የሚለውን ሐሳብ ጠቅላላ አድርገህ ትገልጽልናለህ መልካም እንግዲህ አስባው ነው ኢየሩስ ስብዕናችን እያደገ ቢሄድ ይበጎ ማለት እያደገ ቢሄድ ምን እንደምን ሆነ አስበ በጣም ሐሳባችን እያደገ ሲሄድ ስሜቶቻችን እናርገው ተግባሩ ጤናማ እየሄደ ሲሆን እያደገ ሲሄድ ከፍ ያለ ነው የሚሆነውና በዚህ በስነ ልቦና ሳይንሱ ላይ ሰልፍ አክቹዋላይዜሽን ይባላልና በጣም ከፍ ያለ ነው ወደ ሃይማኖትን ብናመጣው የፈጣሪ መምሰል ነው አይደል የበጎነት መገለጫ ያዋቂነት መገለጫ የደግነት መገለጫ ከፍ ያለ ነው የሚሄደውና ያ መሆኑ ቀርቶ ግን ሲታመም ብዙ ጉዳት ስለሚያስከትል ስለዚህ ቆም ብሎ ማየት ያስፈልገናል ምን ላይ ነው ያለው ራሳችን በደም መመዘን ማየት መጀመሪያ ህመም እንዳለው ስብዕና እንደሚታመም ቋሚ የሆነው የኛ መገለጫ ያለው ሰብዕናችን ሰውነታችን ማንነታችን ይታመማል ይዛነፋል ብሎ ማሰብ ያስፈልጋል አይኔኮ ጠባይ እንደዚህ ነው እኔ ባህሪ እንደዚህ ነው ብዙ ጊዜ እንደዚህ ከማለት ወተን ይታመማል በብዙ ምክንያት ይታመማል ግን ደግሞ ይታከማል እኔ ፈታዋለሁ ይፈታል ብለን ማሰብ ስለዚህ መጀመሪያ አመለካከትን ያለን አታያይ በደንብ በራሳችን ቆም ብለን ማየት ያስፈልጋልና ምን አይነት ቁመና ነው ያለው ብሎ ሰው ራሱ መፈተሽ ጠንካራ ጎን ደካማ ጎኑን በደንብ ማየትና እንደሚታመም ማሰብ ያስፈልጋል ስለዚህ ህክምናዎች ሁለት አይነት ህክምናዎች ናቸው ያለው ወይ በመፍትሄዎቹ አገላለጽ እንመልከታውና የስነ ልቦና ህክምና ወይ መፍትሄዎች አሉ ከዛ ደግሞ የራሱን ችሎ ደግሞ በባለሙያዎች የሚሰጥ በአእምሮ ህክምና ስፔሻሊስቶች በባለሙያዎች በአእምሮ ሐኪሞች የሚሰጥ የመድኃኒት ህክምናዎች አሉ አሁን ወዴት ነው የምንመለሰው መሰለሽ ወደ መፍትሄው ስንመለስ ወደ ምክንያቶች እንመለሳለን ለምንድነው የተፈጠረው ብለን ስናስብ አንደኛ አስተዳደጋዊ ምክንያቶች ናቸው ይያለን ነበር አስተዳደጋዊ ምክንያቶች ከልጅነት ጀምሮ ያዳበርናቸው የሰማናቸው አእምሮአችን ላይ ያስቀመጥነው ነገር ያ ነው እንድንሆን እያደረገን ያለ ነው የሚገርመው ብዙ ጊዜ ከስነ ልቦና ጋር ሲገናኝ ኢየሩስ እዚህ በፊትም አንስተነው እናውቃለንና ለምሳሌ እስኪ ትልቅ አለት ወሰጅ ወይም ደግሞ ትልቅ የበረዶ ግግር ወሰጅ ትልቅ የበረዶ ግግር ለምሳሌ ጣና ላይ እስኪ የለም እንጂ አለ ብለን እናስብ ትልቅ የበረዶ ግግር ያ ትልቁ የበረዶ ግግር አለት ግን አብዛኛው ክፍል አይታየንም ምታየን ትንሿ ክፍል ናት ወይም ደግሞ ባህሩ ላይ ውቅያኖስ ላይ ወይም ጣና ላይ ምታየን ትንሿ ክፍል ናት ትንሿን የታየችን ትልቁ አይታየንም ጀልባ ቢሄድ ይገለብጠዋል የገለበጠው ግን ትንሿ ክፍል አይደለችም ውስጥ ላይ ያለው ማንነት ነው ውስጥ ላይ ያለው የበረዶ ግግር ነው ህይወታችን የሚገለብጠው ይሄኛው ማንነታችን ነው ህይወታችን ላይ እኛ ከልጅነት ጀምሮ በህይወታችን ላይ ያከማቸነው የሰበሰብነው ማንነት አለ የኛን ስብዕና እንዲመራ ያፈቀለት እሱ ስብዕና ነው ስለዚህ እሱን አለት ማፍረስ እንችላለን እሱን አለት ዕውቅና መስጠትና በአግባቡ ማስተናገድ እንችላለን በአግባቡ ማስተናገድ ስለዚህ ወደ ኋላ ተመለሰን ምክንያቶችን ስንመለከት ኦኬ አስተዳደግ ምክንያቶች ናቸው በዛ የተፈጠሩ ናቸው ስለዚህ ጤናማ አይደለም በምን መንገድ ላስተናግደው ብለን እንድናስብ ያደርገናልና ስለዚህ አስተሳሰቦቻችንን መግራት ስሜቶቻችንን መግራት ምናደርገውን ተግባር መግራት ያስፈልጋል ስለዚህ ስሜት አይደለም የታመመው ሐሳብ አይደለም የታመመው ቅድም ሰብዕና ታመመ ስንል ወይም ታወቀ ስንል እይታዎቻችን ናቸው ለምሳሌ ሁሉ ሰው አናምንም ይያለ ነበር አይደል ወይም ነው ያምንም አይደል ስለዚህ ሁሉ ሰው አይደለም ይታመናል በጣም ብዙ ሰዎች የሚታመኑ ሰዎች አሉ ስለዚህ አታያያችን ነው ማለት ነው ስለዚህ ሁሉን ሰው በልጣለን ብለን ያሰብን እውነታው ግን ሰው አይደለም እኔ በጣም የተለየው ብለን ያሰብን አይደል እኔ ብዙ ሰዎችን የተለየ መንገድ እኔ የተለየው ነኝ ትኩረት የሚገባኝ እኔ ነኝ ብለን ያሰብን አይደል እዚህ ጋር የተለየ አታያይ አለ ማለት ነው በህይወታችን ላይ በጣም ንጹህ አድርገን ማለት ሁሉ ነገር ፍጹም አድርገን በህይወት ላይ ፍጹም አድርገን አሰብን አይደል ስለዚህ እይታ ጤናማ አይደለም አታያው ስለዚህ አስተሳሰቦቻችን መግራት ያስፈልጋል ስለዚህ አስተሳሰብ ደግሞ ከምን አንፃር ነው ማየት የሚገባል ከጋዱ ዓለም ጋር ራሳችን ያያየን እና ያለንን ቁመና እየፈተሽን ማየት ያስፈልጋል ከዛ በኋላ ወደ ይሄዳል ያስተሳሰብ ህክምናው በአስተሳሰብ ብቻ ሳይሆን የሚቀመጠው ወደ ተግባር ደግሞ ይሄዳል ሰዎች ወደ ማመን ደግሞ ትንሽ ይሻገር እስኪ ሰዎችን ይሻገር ብዙም ብሎ በሐሳብ ብቻ አይደለም ልምምድ ይፈልጋል ክህሎት ይፈልጋል ስለዚህ ከዚህ በፊት ሰዎችን ለማመን ተቸገር ነበር ግን ዛሬ ማመን ልጀምርና ስራውን ልጀምረው ኃላፊነት ልስጥ ሰዎች ጋር ልጋራ ከዚህ በፊት ብቻዬን ሆነ ነበር አይደል ማህበራዊ መስተጋብር ርቅ ነበር አይደል ነጠል ነበር አይደል ሲልቀላቀል ስለዚህ ሰዎች ጋር አብሬ በመጋራቴ ብዙ ነገር አገኛለሁ ልሞክረው ይህ የባህሪ ህክምና የቢሄቪራል ቴራፒ የሚባለው ነው ስለዚህ በድርጊት ደግሞ ወደ ተግባር መግባት ያስፈልጋል
እንደዚህ ያደርግ መሄድ ከዛም ባለፈ ደግሞ ማህበራዊ መስተጋብር ትኩረት ያደረገ ደግሞ ህክምናዎች ደግሞ አሉ ማህበራዊ መስተጋብር ጋር ምንድነው ሰዎች ጋር አብሮ መሆን ሰዎች ጋር አብሮ መስተጋብር መፍጠር ከሰዎች ጋር መስተጋብር ስንፈጥር ስሜት ደግሞ አለን ኢየሩስ የሰው ልጅ ስሜታዊ ፍጡር ነው ሐሳቢ ፍጡርም ነው ሁሌ ስሜት እንዲቀድም ካደረግነው ስሜት ያይልና ወዳልተፈለገ መንገድ ይወስደናል ግን አሳሳባዊ ፍጡር ስለሆነ ምክንያታዊ ፍጡር መሆን ያስፈልገናል ስለዚህ ከሰዎች ጋር ባለ መስተጋብር እንኳን የሚያስቆጣ ነገር ካለ ስሜታችን መግራት ስሜታችን ማወቅ መምራት ኢቭን መቆጣት ካለብን የትኛው ቦታ ላይ መቆጣት የሚገባይ በምን መንገድ ነው መቆጣት የሚገባይ በምን መንገድ ነው ስሜቴን ማስተናገድ ያለብኝ ስለዚህ ስሜትን መግራት ማወቅ ሰዎች ጋር ባለ መስተጋብር ጤናማ መሆን ሰዎች መሸሽ አይደለም ሰዎች ጋር ለመጋጨት ሳይሆን የሚያጋጨን ጉዳይ ቆም ብለን መመርመር ያስፈልገናልና ከዛም ባለፈ ግን ባለሙያ ደግሞ ማማከር የመድኃኒት ህክምናዎችም ይኖራሉና እንግዲህ ስታነሽልን እንደነበረው የርስ ደግሞ እንዴት አይነት ስብዕና መገንባት አለብን ብለን ጤናማ ስብዕና መገንባት አንደኛ ከኛ ከራሳችን ስንጀምርና ቆም ብለን ራሳችን መፈተሽ ያስፈልገናል ስብዕናዎቻችን ምን ይመስላሉ ስብዕናዎቻችን ደግሞ በእኛ ወድ ብቻ አይደለም መመዘን ያለብን ለኔ ከተመቸኝ አይደለም እኛ እንደዛ ብለን ካሰብን እንደውም ሌላ መታወክ ነው ማለት ነው ቆም ብለን ከሰዎች ጋር ለመስተጋብር ምን ይመስላል ለራስ ያለ ግምት ለሰዎች ጋር ያለ መስተጋብር ምን ይመስላል ምን አይነት ጉዳት ያስከተለብኝ ነው ብሎ መመዘንና ጠንካራና ደካማ ጎንን በደም ማወቅና የስሜት ብስለቶችን ማዳበር ያስፈልገናል ከመጀመሪያው ጀምሮ ደግሞ ኃላፊነት ለመውሰድ ያለበት ቤተሰብ ልጆችን ባጋው ማሳደግ ያስፈልጋል ባጋው ማሳደግ ስንል ምንድነው ልጆቻችን በሁሉ እድገት እንዲያድጉ ማድረግ አንዳንዴ እኛ ምናረጋቸው ነገሮች ሁሉ ነገ ምን አይነት ውጤት እንደሚያመጡ መገንዘብ ያስፈልገናል አንዳንዴ ከልክ በላይ ቁጥጥሮች ዛቻዎች ስነልቦና የሚጎዱ ነገሮች በልጆች ስነልቦና ላይ በልጆች ማንነት ላይ ጉዳት ይፈጥራልና አስተዳደግ ላይ ትኩረት መደረግ ይገባዋል የሚል ሐሳብ አለ ካለን ጊዜ አንፃር በጣም ጥሩ ሰዓታችንም ስላለቀ ነው እንጂ ብንቀጥልበት ደስ ይለን ነበር ጥሩ አድርገን ይገለጽክልን እጅግ እናመሰግናለን የተከበራችሁ ተመልካቾቻችን ስትከታተሉት ቆይታ ያደረጋችሁት የትገጾች ፕሮግራማችንን ነበር ዛሬ ደግሞ የስብዕና መዛነፍና መፍትሄዎቹን በተመለከተ ነበር እንደ ርዕሰ ጉዳይ አድርገን አንስተን ስንወያይ ቆይታ ያደረግነው እናንተም አብራችሁን ስለነበራችሁ እጅግ ነው የምናመሰግነው አብረናችሁ ደግሞ ቆይታ ያደረግነው እኔ ኢየሩስ ሲሳይና የሻምባው ወርቄ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ቸር ሰንብቱልን